በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደብረ ዘይት ወይም የወይራ ተራራ። የማቴዎስ ወንጌል ምዕራፍ 24። ጌታችን ኢየሱስም ከቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱም ወደሱ ቀርበው የቤተ መቅደሱን ሕንፃ አሰራር አሳዩት። ጌታችን ኢየሱስም እንዲህ አላቸው፣ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱም ለብቻቸው ወደ እርሱ ቀረቡና እንዲህ አሉት፣ ንገረን፣ ይህ መቼ ይሆናል? መምጣትስና የዓለም ፍጻሜ ምልክቱ ምንድን ነው? ጌታችን ኢየሱስም መልሶ እንዲህ አላቸው፣ የሚያስታችሁ እንዳይኖር ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርነትን ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠንቀቁ፣ አስደንግጡ። ነገር ግን ፍጻሜው ገና ነው። ሕዝብ በሕዝብ ላይ፣ መንግስትም በመንግስት ላይ ይነሳሉ። በየሀገሩ ረሃብ፣ ቸነፈር፣ የምድር መናወጥ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያ ናቸው። ያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድላችኋልም። ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ያን ጊዜም ብዙዎች ሃይማኖታቸውን ይለውጣሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙዎች ሐሰተኞች ነቢያት ይመጣሉ፣ ብዙዎችንም ያስታሉ። ከአመፃ ብዛት የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። እስከ መጨረሻው የሚታገስ ግን እርሱ ይድናል። በአሕዛብ ላይ ሁሉ ላይ ምስክር ሊሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ያን ጊዜ ፍጻሜ ይደርሳል። እንግዲህ በነቢዩ በዳንኤል የተባለውን የመፍረሱን የርኩሰት ምልክት በተቀደሰ ቦታ ቆሞ ባያችሁት ጊዜ አንባቢው ያስተውል። ያን ጊዜ በይሁዳ ያሉ ወደ ተራሮች ይሹ። በሰገነት ያለን በቤት ውስጥ ያለውን ያነሳ ዘንድ አይውረድ። በእርሻ ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። ነገር ግን በዚያ ወራት ለጸነሱና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ያን ጊዜ ከዓለም ከተፈጠረ ጀምሮ እስከ ዛሬ ያልተደረገ ከእንግዲህም ወዲያ የማይደረግ ታላቅ መከራ ይሆናል። እነዚያ ቀናቶች ባያጥሩ ኖሮ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን ስለተመረጡ እነዚያ ቀናቶች ያጥራሉ። ያን ጊዜ እነሆ ክርስቶስ በዚህ አለ ወይም በዛ አለ የሚላችሁ ሰው ቢኖር አትመኑ። ሐሰተኞች መሲሖች፣ ሐሰተኞች ነቢያት ይነሳሉና ቢቻላቸው የተመረጡትን እንኳ ለማሳት ታላላቅ ተአምራትንና ድንቅ ስራን ያሳያሉ። እነሆ አስቀድሜ ነገርኳችሁ። እነሆ በምድረ በዳ አለ ቢሏችሁ አትውጡ። እነሆ በቤተ መቅደስ ውስጥ ነው ቢሏችሁ አትመኑ። መብረቅ ከምስራቅ እንደሚወጣ እስከ ምዕራብም እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና። ገደላ ባለበት አሞሮች በዛ ይሰበሰባሉ። ከነዚያ ቀኖች መከራ በኋላ ወዲያውም ፀሐይ ይጨልማል፣ ጨረቃም ብርሃኑን አይሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያት ኃይላትም ይናወጣል። በዚያም ወራት የሰው ልጅ ምልክት በሰማይ ይታያል። ያን ጊዜ የምድር አሕዛብ ሁሉ ያለቅሳሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክትም ከታላቅ የመለከት ድምፅ ጋር ይልካቸዋል። የተመረጡትንም ከሰማይ ዳርቻ እስከ ዳርቻው ከአራቱ ማዕዘን ይሰበስባቸዋል። ምሳሌውንም ከበለስ እወቁ። ጫፏ የለመለመ ጫፏ የለሰለሰ ቅጠሏም የለመለመ እንደሆነ እነሆ መከር እንደደረሰ ታውቃላችሁ። እንዲሁ እናንተ ይህን ሁሉ ባያችሁ ጊዜ እንደቀረበ በደጃፍ እንዳለ እወቁ። እውነት እላችኋለሁ ይህ ሁሉ እስኪደረግ ድረስ ይህች ትውልድ አታልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ወስብሐት ለእግዚአብሔር። እንግዲህ ውድና የተከበራችሁ ክርስቲያኖች በመጀመሪያ በጌታችን በመድኃኒታችን በኢየሱስ ክርስቶስ ቃለ ወንጌል ነው ቀጥታ የጀመርነው። ሰላምም አልተባባልንም። እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እቺ ዕለት እንደምታውቋት እጅግ የተከበረች እጅግ የተወደደች የጾማችን እኩሌታ እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ ደብረ ዘይት ወይም ደግሞ ወይራ ተራራ በተባለ ከፍ ባለ ተራራ ላይ ሆኖ ለደቀ መዛሙርቱ የዓለምን ፍጻሜ እንዴት እንደሚሆን ምልክቱ ምን እንደሆነ ከወንጌሉ እንደተረዳ ነው ያስተማረበት ቀን
እንግዲህ ሁላችንም ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረ ምጽአቱን ሰምተን እንድን ዘንድ ወደ ጽድቅ እንመለስ ዘንድ ያስተማረበት ቀን እንዲሁም የዓለም ፍጻሜ የሚሆንባት ቀን አባቶች ሊቃውንተ ቤተ ክርስቲያን እንደሚያስተምሩን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ደብረ ዘይት እንደሚመጣ በዘመነ ዮሐንስ እንደሚመጣ ያስተምሩናልና ያ ሲባል ግን የትኛው እንደሆነ አይታወቅም። በቃሉ ላይ እንደተጠቀሰው እንግዲህ ይህንን ሁሉ ሚስጥራት የያዘ ዕለት፣ የተከበረ ዕለት፣ ነገረ ምጽአቱ የሚነገርበት ዕለት፣ ወደ ቤተ ክርስቲያን ተሰብስበን ጸሎት የምናደርግበት፣ እግዚአብሔርን የምናመሰግንበት ዕለት፣ ወደ ንስሐ የምንፋጠንበት ጊዜ ወቅት እንደሆነ ነው የምንረዳውና ሁላችንም እግዚአብሔር አምላካችን ወዶና ፈቅዶ ጾማችንና ጸሎታችን ይቀበል ዘንድ ፈቃዱ ይሁን። እንግዲህ ውድ ክርስቲያኖች የይበልጡን ትምህርት ከተለያዩ ዌብሳይቶች ከተለያዩ ድረገጾች እንዲሁም በሁሉም አክሰስ ነውና ይበልጡን ሚስጥሩን የዚህን ዕለት ድንቅ ነገር መረዳት እንችላለንና እግዚአብሔር አምላክ ለዚህ ዕለት ያደረሰን ስሙ በድጋሚ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆያል።